ዛሬ ተፈልገሻል። ይቁጭ ፕሮፖዝ ነገርኛ እየረጣባት ማለት ነው። የረጣባት ሰላም እንግዲህ ዛሬ ለጥብቅ ጉዳይ ተፈልጋለች። ወይዘሮ ማርታ ጎረቤቶቿ በቃ ስትወጣም ስገባም እሷ ሆነች ማለት ነው። ማርታ ለምንድን ነው ሰራተኛዋ አርግዛ ከማን ነው ያረገችው ብላ ማጠይቃት ለምንድን ነው እያሉ በጣም ጭቅጭቅ አደረጓት። እንዲሁም ደግሞ የስራ ባልደረቦቿ ራሱ ሳይቀሩ ማርታ ግን ለምንድን ነው የሰራተኛሽን የልጅ አባት ማታስተዋውቅሽ? ምክንያቱም ምን ሊሆን ይችላል? ሴት ልጅ እኮ ያለ ምክንያት ዝም አትልም በማለት እንግዲህ ማርታን በጣም እያቀሳሰሯት ነው ያሉ። ማርታ ደግሞ ጎረቤቶቿ ከሚሏት እያንዳንዱ ነገር ተነስታ እውነትም ይቺ ሰላምማ የሆነ የደበቀችን ነገር ቢኖር ነው እንጂ እንዴት ነው የልጅን አባት አላስተዋውቅም የምትል? ምን ተፈጥሮ ነው? ዛሬማ የፈልገው ይምጣና እኔ እጠይቃታለሁ በማለት እንግዲህ አፋጣትም ነበረ። እንግዲህ ደረጀም የልጇን አባት ማወቅ ፈልጓል። ግን ደግሞ ደረጀ እሱ እንዳስረገዘ አያውቅም። በአሁኑ ምንም የሚያውቀው ነገር የለም። ሰላምና ሰላም ብቻ ናት ይህንን ሚስጥር የምታውቀው። ምክንያቱም በሰከረ ጊዜ ነው ያንን ነገር የፈጸመ። እንግዲህ ሰላም በወቅቱ ደግሞ እንደዛ አድረገችው። ወይዘሮ ማርታ ባሏ እንደሆነ እያወቀች አብሮ የተኛችው ደግሞ ዳጣ ጠፍታባት በነበረበት ጊዜ እኔ ያለ ዘር መቅረት የለብኝም፣ ስለዚህ ቢያንስ እንኳን አንድ የምኖርለት ነገር ሊኖረኝ ይገባል። እድሜ ዘመኔን እኔ በሰው ቤት ስንገበገበ አልውልም አልኖርም፣ ዘሬን መተካት ፈልጋለሁ በማለት ነበር እንግዲህ ከደረጀ ጋር። ደረጀም በወቅቱ ምንም የሚያስታውሰው ነገር አልነበረም። ከዛ የፈለገችውን ነገር አይግታለች ሰላም። በእርግጥም እንግዲህ ዛሬ ሁለት ባልና ሚስቴው ተሰብስበው የጎረቤት ወሬ ሲረብሻቸው ለመጠየቅ ተሰብስበዋል። ግን ሰላም አሁን በእርግጠኝነት ትናገራለች ደረጀ ነው የልጅ አባቴ ብላ ወይስ ደግሞ አትናገርም? አሁን ደረጀ በራሱ እጅ እየቆሰቆሰ የልጇን አባት ማወቅ አለብን እያለ እንግዲህ አዋን ተነህ ካለችው ወይዘሮ ማርታ ምን እንደምትል እንግዲህ አስቡት። በእርግጠኝነት አትናገርም ብዬ ነው የማስበው። ሰላም ደረጀ ነው አንተ ነህ ብላ አትልም። በእርግጠኝነት በቃ ልክ የባለፈው ነው መልሷ የሚሆነው። ምክንያቱም እኔ አልነግርህም የልጅ አባት አለ፣ ግን ደግሞ መናገር አልፈልግም፣ ልጅ የራሴና የራሴ ብቻ ነው ብላ እንግዲህ የምታሳምነው ብዬ አስባለሁ። እኔ ማርታ ብትጠይቅም እሷ የምትመልስ አይመስለኝም። ሌላው ደግሞ እንግዲህ አበጌ የእውነታን አስክራ አብራ ልተኛ ነበር የፈለገችው፣ ግን አልተሳካላትም። እንዲሁም እንግዲህ ወይዘሮ ማርታ ወደ መኝታ ክፍል ስገባ ናታንና አበጌ የለበሰችውን ልብስ አይታ ምን አይነት ልብስ ነው የለበሽው ብላ እንግዲህ ስትቆጣትም ነበረ። ግን አበጌ የሚገርመው ነገር ማምለጫ አታጣም። የሆነ ስህተት ትሰራለች፣ ግን ከዛ ስህተቷ ደግሞ ለማምለጥ የምትሞክረው የምታደርገው ጥረት አለ። እሱ ምንድን ነው ያለችው እንግዲህ አሁን ለምሳሌ ለምንድነው አጭር ልብስ ምናምን የለበሽው ስትባል ያውም በሌሊት እንደዛ ለብሳ የባለትዳር ልብስ የሚመስል እንግዲህ ለብሳ ስታያት እናቷ ደነገጠች። በዛ ቅጽበት ምንድን ነው ያለችው? ልብሱን እኮ ልለካው ለብሻው ድንገት ምናምን መጣው ነው ያለቻት። ስለዚህ ማርታ በምንም ሁኔታ ልጠረጠራችንም ናታን እንደፈለገችው እንደመጣች ያው ልብሴን ልቀይር እንዲሁም ደግሞ ያው ልለካው ነው የለበስኩት ብላ ስላሰበችው ልብሷን የለካች ነው የመሰለት ማለት ነው። ይሁን እንጂ እሺ በቃ ችግር የለውም በማለት ምን አድርጋችሁ ነው በማለት ያው ናታንን ሲጠየቁ ናታንም በጣም እየቀሸ ነበረ። እንዲሁም ደግሞ በጣም ሰክሮ ሚስጥሩን እንዳለ ሊነግራት ነበረ እንግዲህ ለአበጌ የዳጣ አባት ማን እንደሆነ ታውቂያለሽ እያለ በጣም ትንሽ ነበር የቀረው። እንደው ሰክሮ ራሱን በይዘትና በወርቅ ኑሮ እኮ ነግሯት ነበረ። የሚገርማችሁ ነገር የዳጣ አባት እያለ በጣም የደጋገመው። በዚህ ቅጽበት በጣም አበጌ ሰፍ ብላ ነበረ ሚስጥሩን ለማወቅ። ግን ናታን ደስ የሚለው ነገር አልነገራትም። ይሁን እንጂ እሷም እንግዲህ ወይኔ በቃ ጭራሽ ተኛ ብላ እንግዲህ ገደም ስታደርገው ወዲያውኑ ናቷ መጣሽ ማለት ነው። በዚህ ቅጽበት ያው በጣም ደነገጠች። ያው ዳጣ ጠርታት ነው እንግዲህ የመጣችው። ሰላምም እንግዲህ ካረገዘች በኋላ በጣም የጸጸታት፣ ምክንያቱም እሷ ያረገዘቻት ያው ዳጣ ጠፍታለች ብላ ስላሰበቻት እና ሌላ በቃ ምንም አይነት ልጅ አይኖረኝም ብላ ነበር ይህን ነገር የፈጸመችው። አሁን ደግሞ ልጇን በህይወት ስታገኝ ከዛ ደግሞ የሰራችው ስራዋ ምናምን በጣም እንደ ጸጸታት ተደብቃ ከአለቃዋ እንግዲህ ባል ጋር እንደተኛች ምናምን ስታስብ
ራሷን እየጠላችሁ ነው ያለችው። አስባችሁታል? እናንተ የቤት ሰራተኛ ሆናችሁ ከዛ ከባሉ ማርገዝ ያውም በድብቅ ማንም ሳያውቅ በጣም ከባድ ነው። እንዲህ ሰላምማ ደፋር ናት በእውነቱ። አሁን እኔ እስኪ ያስቡት፣ በሰላም ቦታ ብትሆኑ ምንድን ነው የምታደርጉት እናንተ? ከአሰሪዋ እንዳረገዘች ትናገራለች ወይስ አትናገርም? ለምሳሌ እነሱ በጣም የሚያስጨንቋት ከሆነ ከአንተን ያረገዝኩት ምናምን ብላ እንደው ትናገራላችሁ። እናንተ በሰላም ቦታ ብትሆኑ ምንድን ነው የምታደርጉት? እኔ ለምሳሌ በሰላም ቦታ በሆነ አሁን ምን እንደማደርግ አላውቅም። እንግዲህ አስቡት፣ ከአሰሪ አርግዤ ከዛ ራሱ እየጠየቀኝ ከማን ነው ያረገዝሽው እያለ እንዴት ነው ከአንተ ነው የምለው። በእርግጠኝነት እሱ ራሱ ደንግጦ ነው እንግዲህ ውሃ የሚበላው። ማርታም ቢሆን እንደዛው ነው የምትደነግጠው። ምክንያቱም በጣም ታምነዋለች። ምንም የምትጠረጥረው ነገር የለም። ትዳሬ፣ ክብሬ፣ ሞገሴ ብላ ነው እንግዲህ እየኖረች ያለችው። ምክንያቱም በቃ ባል ማለት የቤት ምሰሶ ነው። እሱ ካለ ሁሉም ነገር አለ። እሱ ነው ደግሞ ኳዝ አድርጎ የሚያኖረኝ፣ ልጆችንም ቀብረር አድርጎ የሚያኖርልኝ እሱ ነው ብላ ነው የምታስበው። እና ደግሞ በቃ የልጅ እጥረት እንኳን እንደው ጎደሎ ሁኜ ቢያንስ እንኳን ደረጀ ከሌላ ሴት ሄጄ ወልጅ ላምጣ የሚል አመለካከትና ሀሳብ የለውም። በዚህ ደግሞ በጣም ነው የምወደው ማከብሩ እያለች ነው እንግዲህ ያለችው። ግን ደረጀ ይህን ነገር ስታነሳበት የሚገርመው ነገር በጣም ፊቱን ኮስተር ያደርጋል፣ ፍቅሩን ይገልጽላታል እንጂ በቃ እንደው አንተ እኮ እንደ ሌሎች ወንድ ብትሆን ሌላ ሴት ከሄደ ወልደ ታመጣ ነበር ልጅ ምናምን ትለዋለች ማለት ነው። እንግዲህ አሁን ሁሉ ሙገሳ ሞጋግሳ በእርግጠኝነት በመጨረሻ ዳጣ የሱ ልጅ እንደሆነች ስታውቅ፣ እንደውም ደግሞ ሰላም ያረገዘችው ልጅ የሱ እንደሆነ ስታውቅማ እኔ አስቡት እንግዲህ ምን እንደምታደርጋቸው ማለት ነው። እኔ ሳስበው ሁላቸውንም እዛ ቤት ጠራርጋ የምታስወጣቸው ነው የሚመስለኝ። ከዛ ደግሞ ደረጀንም ትፈታዋለች። ከፈታችሁ በኋላ ጠላት ነው የምታረጋቸው በእርግጠኝነት። እስከ ዛሬ እናቴ እያልሽ እየጠራሽ ለካ አንቺ የባሌ ልጅ ነበርሽኝ፣ እኔ ሳላቅ እንዴት ነው የሸወርሽኝ? ቢያንስ እንኳን ለእኔ መናገር ነበረብሽ። እናቴ እያልሽኝ እንዴት ነው ያልነገርሽኝን ሚስጥር ብላ ዳጣን ራሱ የምታኮርፋት ይመስለኛል በእርግጠኝነት። ሰላምን እንኳን በጣም ነው የምታኮርፋት። ምክንያቱም 30 ዓመት ሙሉ እንግዲህ ከዛ ቤት ሰርታ ይህን ሁሉ ነገር ስታረጋት፣ ይህን ሁሉ ነገር ስትበድላት ምን አጉደየብሽ ነው ብላ ነው እንግዲህ የምታለቅሰው ብዬ አስባለሁ። ምክንያቱም ባለፈው ራሱ ሰላም እንደው ከማን ያረገሽው እባክሽ ምናምን ብላ የእርግዝና ጊዜ ካስታወሳችሁ ማለት ነው ሰላም ማን ጋር ነው ያረገሽው ብላ መጀመሪያ ጊዜ ስትጠይቃት ከዚህ ቤት አይደለም ያረገዝኩት ብላ ስትመልስላት በጣም ነበር ደስ ያላት። ግን ከዚህ ቤት ነው ያረገዝኩት ብትላት በእርግጠኝነት ከደረጀ ወይም ደግሞ ከናታን ነው ብላ ስላሰበች ያኔ በጣም ተንበርክካ ምናምን ነበረ ማርታ በወቅቱ ማለት ነው። በጣም ጸሎት አደረገች ከዚህ ቤት አይደለም ምናምን ስትላም ማለት ነው። ፈጣሪም ሁላ ነው ያመሰገነችው። እና አስቡት እንግዲህ አሁን ላይ ከእሱ ነው ብትል በጣም ከባድ ነው የሚሆነው። ስለዚህ ትናገራለች ወይስ ደግሞ አትናገርም? እስኪ ሀሳብ አስተያየታችሁን ኮመንት አስቀምጡ። ግን ላይክ እና ሰብስክራይብ ለምንድን ነው የማታደርጉት እንዴ? ሰብስክራይብ እያደረጋችሁ ምን አስባችሁ ነው? ሌትስ ጎ 6000 ልገባ ትንሽ ነገር። ሰብስክራይብ እና ላይክ አርጉኝ። ላይክ አርጉ ደግሞ አይከፈልበትም። አሁን ከመጣችሁ አይቀር አትርሱት። ሸርም አርጉ። አይ ለነገሩ አው ሸር በቃ በድር ነው አይደለ? በድር እሺ፣ በቃ ችግር የለውም ሸርቱ። እኔ እየረሳሁት ነው እንጂ ሸርታለሁ ማለት ነው። ሆኖም እንግዲህ ያው ናታንና ዳጣም እያወሩ ነው እንግዲህ ግቢው ነው። አበጊ እኮ ነገረችኝ አባቴ ማን እንደሆነ ነገርካት ወይ ስትለው እንግዲህ በጣም ድንግጥ ይልና ዞር ይላል። ምክንያቱም ውሃ ሳሰማችሁ አቀርም በእርግጠኝነት እዛ ግቢ ሆኖ የደነገጡት ውሃ በትኖር ነው እንጂ ያለ ምንም ምክንያቱም አይደነግጡም። ውሃ ይህን ነገር የሰማች ይመስላል። ዳጣ አሁን ትክክለኛ እህቷ እንደሆነች ያወቀችም ይመስላል ማለት ነው። እንግዲህ አበጌ አሁን ዳጣ ትክክለኛ እህቷ ስትሆንማ እንዴት ነው የምታረጋት? ትጠላታለች ወይስ ደግሞ ትወዳታለች? እንደኔ ሳስባት አበጌ ትክክለኛ እህቷ እንኳን እየሆነች እያወቀች በጣም የምጠላት የሚመስለኝ እንጂ መቼም እሺ ብላ አንድ ላይ እንኖር የምትላት አይመስለኝም። እና ሰላም አሁን ተከባ ትገኛለች በባልና ሚስቶች መካከል። እንግዲህ በጣም ከባድ ፍጥጫ አለ። ይህ ፍጥጫ እንዴት እንደሚታለፍ ነው ግራ ግብት ያላቸው። ዛሬ አንላቀቅም የሚል መልእክትም ደርሷታል ማለት ነው ከወይዘሮ ማርታ። ምክንያቱም የማትላቀቅበት አንደኛ በትዳሯን የመጡባት፣ ሁለተኛ በባሏ ነው፣ ሶስተኛ ደግሞ እንግዲህ ወንድሜ ወይም ደግሞ የልጅ ባሌ ወደፊት የልጅ ባሌ ይሆናል ብላ ባስጠጋችው ሰው ነው እንግዲህ እየተጠረጠረች ያለችው። ስለዚህ ጎረቤት እንደው የሆነ ሰው ደፈራት ምናምን ብለው ራሱ አስበዋል። ግን እንዴት ሰላም እዚህ ቤት ወጥታ ስለማታውቅ እዚህ ቤት ውጭ አርግዛ አታውቅም ነው የሚሉ
እና ብቻ ግን በጣም ፈርተው ነው ያሉት። የሰላም መጨረሻ ምን ሊሆን ይችላል? እንግዲህ የዛሬው ቪዲዮአችን ይመስላል። ስለመጣችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።